እርሶ ሲልዩ ከምን ነው ይፈልግ አንተ ለምን ድረስ መስራት ማትይዘው ለምን ድረስ መስራት ማትይዘው እንዳልከኝ አንተም ጦስ ነው ስለመታኝ ይፈጠር ነገር ተረጋግጭ ባለው ሲሳይ ወንድሜ ነው ከወንድምነት የዘለለ ምን አለ ሲሳይ ወንድሜ ነው ወንድሜ እንደሆነ አታውቂም አንቺ ትለይ ምንድነው በቤቴ መተህ ተረጋጋ አላውቅማ አንተ ማን ነው ቆይ ካሜራ ፊቴ ደቅነ እርሶስ ምን ይሰራሉ እዚህ ማን ነው እህቴ ሴት አለች ለምንድነው የምትቀበይበት መንገድ የወንድም አይመስልም የሚባል ነገር አለ የት አርጋችኋት ነው ባለቤቴ ታለች እኔማ ቤቴ አይደል እንዴ ቤቴ ሲሉ ምንድነው ቤቶት ሌላ ቦታ ነው ቤቴ ነው አትበሉ ይሄ ባለት ዳር ቤት እኮ ነው ይሄ ሁሉ ሰው ደግሞ ምንድነው እየተፈጠረ ያለው ምንድነው የሷ እንደዚህ እንትን በጣም አሳሰለ የሷ እንዴ ልጅ ጨዋና የሷን ጸባይ የሷን ችግሮች ሸፍኜ ደብቄ ሚስቴናት ብዬ አምቄ በኖርኩኝ እንደዚህ የምታስቃዩኝ ምንድነው ቆይ ምን እንደሆነናችሁ ነው የምፈልጉት ምንድነው ቤቴ ውስጥ እየተፈጠረ ያለው እየኖርኩበት እስከሆነ ድረስ ቤቴ ነው ቆይ አንቺ ምንድነው የምታውቂው ነገር ለምንድነው ስለኛ ቤተሰብ ለምን ያህል የምትፈተፍጪው አልገባኝ ሰተት ብላችሁ ቤታችን የገባችሁ እናንተ ናችሁ እንጂ እኛ አይደለም አንቺ እንዲሁ ስትቅለበለብ ነገር ይሄ የሚሉት ነገር ውሸት ይቀበጣጥራል በራሷ ሰዓት ነው የምታወራው ልክ እንደተገረፈ ልጅ ነው የምትለፈል አረ በእግዚአብሔር ውሸት በወሬ መሃል ነው ያለችው ታስታውሱ አብረን ያደግነው አይደለሽም አይደለ አብራችሁ እንዳደጋችሁ ደግሞ አጣርቼ ደርስበታለሁ አብረን ያደግነው አንድ ቤት ውስጥ ነው ያደግነው ወንድሜ ነው ችግር የለው እንግዲህ አንቺ እሱን ሰፈር ውስጥ ያሉትን ሰዎች ነው የምትሉት ስነ ስርዓት ይዘሻው ሰፈር ውስጥ ያሉትን ሰዎች ማጣራት እንችላለን አይደል እጅሽን እንዲህ አትበይ መቅዲ ፈቅዳ አይደል እንደኛ ነው አሁን ስነ ስርዓት ያዥና እንግዲህ ተገቢ በሆነ መንገድ ማውራት ያለብሽ እስካሁን ይዣለሁ አሁን ካቅም በላይ እየሆናችሁብኝ ነው ሰላም ውድ ቤተሰቦቼ እንግዲህ ስጋባ ማሳየት ያልቻልኩበት ዋንኛው ምክንያቴ ትንሽ አስቸግራን ነበር ምክንያቱም ወደ ቤት ውስጥ መግባት ትንሽ ከብዶኝ ነበር ምክንያቱም አላስገባም ብላ እንግዲህ ትንሽ ጭቅጭቅ ነበር እሷም ይመስለኛል እኔም ማስካድርግ ያለው ከጀርባዬም ብዙ ሰዎች ስላሉ ሌላ ጥቃት ለመፈጸም የመጡ ሰዎች ይሆናሉ ብላ አስባ እንደሆነ እገምታለሁ በዛም መልኩም ነው ያየሁትና እስቲ ስላንቺና ስለ ቤተሰቦችሽ ስለ ወንድምሽ ስለ አንዳንድ ነገር ለማውራት ነው የመጣሁትም ደግሞ ቀደምም ነግሬሻለሁ አሁንም ስለግምልሽ መቅደስ ከምትሰራበት ሆስፒታል ላይ በአይቲ ሙያ ላይ ተሰማርቼ የምሰራ ሰው ነኝና እስቲ በዛ ዙሪያ ላይ ያሉትን ነገሮች ድርጅት ውስጥ ያሉትንም ሰዎች አንዳንዴ ይሄድን መጠየቅ ያለብንን ጉዳዮች እንጠይቃለን እና ካንድ ስራ ቦታው ወደ አንድ ስራ ቦታ ሙቭ አድርጓል ተብሎ የሚታሰቡትን ወይም ደግሞ ሊያደርጉ የተዘጋጁትን እንግዲህ ሰዎች እንደዚህ ያጣራን የምንጠይቃቸው ጉዳዮች አሉ አሁን ደግሞ ድርጅታችን ውስጥ ያለች ወይም ደግሞ እንግዲህ ሆስፒታላችን ውስጥ የምትሰራው ዶክተር መቅደስ በምን ሁኔታ ወይም በምን ጉዳይ እንደሆነ ባልታወቀ መልኩ ከድርጅታቸው ወይም ደግሞ ከሆስፒታሉ ለተወሰነ ጊዜ ጠፍታለችና በዛ ዙሪያ ላይ የቅርብ ሰው እንግዲህ እናንተ ናችሁ ብዬ ነው ወደ እናንተ የመጣሁት እስቲ በዛ ዙሪያ ላይ ያሉት ነገሮች ማውራት እንችላለን አሁን የጠፋችበትን ምክንያት ነው ማወቅ የፈለከው አዎ አሁን የጠፋችበትን ምክንያት ነው ማወቅ የምፈልገው ምክንያቱም በእሷ ምክንያት በጣም ብዙ ስራም እየተስተጓጎለ ያለበት ምክንያት አለ ያ ነገር አስፈላጊ ስለሆነ ነው አልጠፋችም አንተ ጠፋች አልክ እንጂ ማለት ነው ማለት ከስራ ገበታው ላይ ግን ልትገኝ አልቻለችም አይደል እሱን አናውቅም ስራ ገበታው እኛ እንደምትሰራ ነው የምናውቀው እኔ የሲሳይ እህት ነኝ ሜላት እባላለሁ እሺ መጀመሪያ ራሴን አስተዋውቄ ልጀምርልህ ብዬ ነው እሺ ሐዋሳ ነበር የነበርኩት እናቴ አዲስ አበባ ስለነበረች እዛው ትንሽ ከቆየው በኋላ ወደ አዲስ አበባ ነው ያለችኝና እናቴ መጣሁ ሲሳይ ታላቅ ወንድሜ ነው እና እዚህ ነበር የሚኖረው እዚህም ነው የተማረው እሱ አግብቷል ከመቅደስ ጋር ባልና ሚስት ናቸው እዚህ ነበር የሚኖረው ምናምን ማለት እዚህ ነው የተማረው የተወለደው አዲስ አበባ ማለት ነው የተወለደው አዲስ አበባ ነው እሺ እና እናቴም እዚሁ አዲስ አበባ ናት እኔ እኖር የነበረው እዛም እንኖር ነበር በፊትም ግን እኔ እዛ ቀርቼ ነው እናቴ ሲመጣ ምንድነው ያልሽኛለሽ እናቴ ወደ አዲስ አበባ ቤት ገዝተን መጣች ስለዚህ ወንድምሽ ሲሳይ የት ነው የተወለደው ወንድሜ የተወለደው እዚህ ነው ታላቅሽ እኮ ነው አይደል አዎ ታላቄ ነው እኮ ታዲያ እንዴት ሲሳይ አዲስ አበባ ተወልዶ አይ እንደዛ ሳይሆን መጀመሪያ የራስዎት ነገር አዲስ አበባ ነበር የምንኖረው ሁላችንም ማለት ነው በስራ ምክንያት ነው ወደ ሐዋሳ ሄደን የነበረው
በስራ ምክንያት ሐዋሳ ሄደን የተወሰነ ጊዜ ከቆየን በኋላ እነሱ ወደ አዲስ አበባ ተመለሱ። እኔ እዛው ሐዋሳ ቆየው። ሌሎች ዘመዶችም እዛው ነበሩን፣ ጓደኞቼም ነበሩ። እዛ ትምህርትም ጀምሬ ስለነበር ሐዋሳ መቅረት ነበረብኝ እና እኔ ሐዋሳ ቀረው፣ እነሱ ወደ አዲስ አበባ ተመለሱ ማለት ነው። ወደ አዲስ አበባ ተመለሱ። እዚሁ ተምሮ ተመረቀ። መቅዲ እንዳልኩ ባለቤቱ ነች። ግቢ ነው አንድ ላይ እየተማሩት ከባለቤቱ ጋር ማለት ነው። ከዛ በትዳር እየኖሩ ነበር። ከዛ እኔ እናቴ ነይ አለችኝ፣ እሷም ነይ አለችኝ። እኔም ናፈቁኝ ምናምን መጣሁኝ ወደ ቤተሰብ። እናቴ ጋር እየኖርኩ እያለ ከወንድሜ ጋር በጣም በቅርበት ነው የምናወራው። እንዳልኩ ታላቅ ወንድሜ ነው። ሁሉንም ነገር ስለኔ የማያውቀው ነገር የለም፣ ስለሱ የማላውቀው ነገር የለም። ሁሉንም ነገር እናወራለን። የገጠመውን ነገር፣ ያጋጠመኝን ነገር፣ ከኔ በፊት እሱ ቀድሞ ሊገጥመኝ የሚችለውን ነገርም ብዙ ነገር ይመክረኛል። ታላቅ ወንድሜ ነው። ስለዚህ ከወንድሜ ጋር ስናወራ ምን አለኝ፣ እኔ መጥቼ እናቴ ጋር እየኖርኩኝ አንዳንዴ መጣ ነበር ቤት። በእርግጥ ግን መቅዲ ላይ የማየው ነገር ልክ አልነበረም። ብቻ እንዴት ነው ለሱ ጊዜ እየሰጠችው ምናምን ነገር አልነበረም። አሁን እንግዲህ እኔ ብዙ የማይመለከተኝ ነገሮች ናቸው የተነሱ ያሉት። ግን ከተነሳ አይቀር ትንሽ ለማውራት ትንሽ እንደሰማሁትም ከማቆም ነገር አንፃር ቤታቸው የሚባለው አይነት ደረጃ አይመስለኝም። አንደኛ ትዳር አልመሰረቱም፣ ግን አብረው ነው የሚኖሩት። ማለት ጋብቻ አልተፈራረሙም እንጂ እኛ አንድ ላይ እንደሚኖሩ እናውቃለን። ህጋዊ ትዳር አይደለም ያላቸው፣ ፊርማ የላቸውም። አዎ እሺ። በመቀጠልም ደግሞ የመቅደስ ወላጆች ቤት ውስጥ ነው እየኖሩ ያሉት። አንቺም አሁን እየኖርሽ ያለሽው? አሁን እየኖርኩ ያለሁት ወደሱ ልምጣለን። ይሄ ግቢ ማለት ሙሉ ለሙሉ የነ መቅደስ ቤተሰብ ቤት ነው አይደለ? ይሄን ሁሉ ግን እንዴት ልታውቅ እንደቻልክ ብቻ። አይ የነ መቅደስ ቤት እንደሆነ ማለት የነ መቅደስ ድርጅት ውስጥ ነው የምሰራው ብዬሻለሁ አይደለ? እኮ ከመቅዲ ጋር ሆነ የመቅደስን ቤት የእናቴ አባቷን ቤት አውቀዋለሁ። ጥሩ ግንኙነት ነበራችሁ? አዎ እንዴ፣ ለምን አይኖረንም? ኦኬ እሺ፣ ችግር የለም። ወደሱ ልምጣለን። ማለት ይቅርታ መጠየቅ ላይ ነው ይችላል፣ ግን በትኩረት ማየት ትፈልጊያለሽ እኔ የማወራቸውን ነገሮች አስፈላጊ። አይ እንዴት ስለሷ ሙሉ ነገር ልታውቅ ቻልክ ብዬ ነው። ችግር እኮ ደግሞ ሲጀመር ማንኛውም ሰው ሊያውቀው የሚችለው ጉዳይ ነው አይደል? አዎ ልክ ነው እኮ። እኔም እኮ የጠየቅኩት ትግባባላችሁ ወይ የሚለውን ነው። የምትግባቡ ከሆነ ስለሷ ልታውቅ ትችላለህ። አንድ ድርጅት ውስጥ እየኖርንም እኮ ዲቴል አላውቅም፣ በጥልቀት ይሄ ነው ብዬ አላውቅም። ግን ያሉትን ነገሮች ይሄ እኮ ማንም ሰው ሊያውቀው የሚችለው ነው። መቅደስ ቤት ማለት ስሟን እንደማወቅ እኮ ለአንድ ስራ ባልደረባ የምትኖርበትን ቤት ማወቅ ማለት ኖርማል ነው አይደለ? ያ ግን የእሷ ቤተሰቦች ቤት ውስጥ ጓደኛዋ እንደሚኖር ጭምር ነው አንተ የምታውቀው። አንቺንም እኮ ያገኘሁሽ እዚህ ነው አይደል? እኮ እኔ ታዲያ መምጣት አልችልም? የወንድሜ የሚኖርበት ቤት ነው አይደል? መቅዲን አውቃታለሁ። የወንድሜ ፍቅረኛ ናት፣ ጓደኛው ሚስቱ ናት። ኦልሬዲ ፍቅረኛ የሚባለውን ደረጃ አልፎ አንድ ላይ መኖር ላይ ደረጃ ደርሰዋል። እንዳንቺ ሀሳብ ትክክል ነው ማለት የሆነ በሽምግልና በአጭር ነገሮች ወይም ደግሞ ካልተቻለ ሾርት ከት ሰው አብሮ በፍቅር የተወሰነ ጊዜ ይኖርና አብሮ የመዝለቅ ሁኔታውን ወይም ደግሞ የሰርግ የሚባለው ነገር የመደገስ አቅም ካሌለ አብሮ የመኖር እንትን አለ። ለዛ ደግሞ የሚያንሱ አይደሉም ብዬ እኮ ነው። መቅደስ አታንሳም። እሱን እንግዲህ እነሱ ናቸው የሚያውቁት። እኛ እዚህ ላይ መወሰን አንችልም። በዋናነት ባልና ሚስቱ የራሳቸው የሆነ መርህ ወደፊትም ሊደርሱበት የፈለጉት ደረጃ ሊኖር ይችላል። ፖይንታችንን እንመለስና እሺ፣ ታዲያ እስቲ በመቅደስ ዙሪያ ያሉትን ነገሮች ልትነግሪኝ። ታዲያ የት ሄዳ ነው የጠፋችው? የት ሄዳ ነው? የትም አልሄደችም እኮ። እኔ እና የት ሄዳ ነው ለምንድን ነው የምትለው? አለች እኮ፣ እኛ እናገኛታለን እኮ። የት ነው የምታገኛት አንቺ? ስራ አዳር ትሰራለች፣ ቀን ትመጣለች። የት ነው የምትሰራው? ሆስፒታል ነው። ከሆስፒታል የመጣሁት ነው እያልኩሽ ያሉት። ከሆስፒታል ነው የመጣው። ግን አንተ ለምን አላየዋትም እንዳልክ እኔ አልገባኝም ነው እያልኩ ያሉት። እኔ ሆስፒታል አይደለሁም እና አንተ አለማየትህን አላየሁም። ግን አካባቢው ላይ የሚኖር ሰው ለረጅም ዓመታት ወይም ደግሞ ለረጅም ጊዜ ስትሰራ የነበረውን ስራ ስትገባ ስትወጣ ይተያያሉ አይደለ? ላይ ባያዩት ለአንድ ቀን ነው። ምክንያቱም የሆነ ሺፍት ሲቀየር ሜቢ ላይ ገጣጠሙ ይችላሉ። ለተወሰኑ ቀናቶች እንግዲህ ወደ 2 ሳምንት አካባቢ የሚሆን ቤት ውስጥ ሊያዋት እንዳልቻሉ አካባቢ ላይ እንግዲህ ሱቅ የሚሰራውም አካባቢያቸው ላይ ያለው ግለሰብ አውርቼዋለሁ። ጭራሽ በዚህ በኩልም ስታልፍ አይቼ አላውቅም። ይበልጥ ግን አሁን እያዩ ያሉ እሷን ነው ብሎ እንግዲህ አንቺን ሜንሽን አድርጎኛል። እና እንደው ነገሮች አንቺም አሁን በድፍረት እያልሽኝ ያለሽው ድርጅት ውስጥ ወይም ደግሞ ሆስፒታሉ ላይ ያለች ነው
ይሄ ነገር ማለት እኔ እያልኩ ያለሁት በመጀመሪያ አዳምጠኝ። አለች ከሆነ አለ አሁን ላይ አሁን ያለንበት ሰዓት ላይ ለኛም እየጠፋችብን ነው። የሆነ ሰዓት አለው ብላ ትደውላለች። አለች የለችም። አሁን ለ2 ሳምንታት የሚሆን እኛ ጋር አቴንዳንስ ስላለ ነው። ገባሽ? በጣም ብዙ ነገሮችን ማኔጅ የምናደርግባቸው መንገዶች አሉ። ገባሽ? ዶክተር ነች፣ በጣም ብዙ ኃላፊነት አለባት። ስትገባ ስትወጣ ቲክ አድርጋቸው የምትወጣቸው በጣም ብዙ ነገሮች አሉ። ገባሽ? እና በጣም ብዙ ፋይሎችም እሷ ጋር ይቀመጣሉ። ስቲል እየሰራች ነው ማለት እያልሽኝ ያለሽው? አይ ይመስለኛል አንተ የምታውቀው በፊት የምትሰራበትን ሆስፒታል ነው። ምን ማለት ነው? አሁን ላይ አንተ ስለምታወራበት መስሪያ ቤት ለቃለች እና እያወራህ ያለኸው ከአንድ 15 ቀን 16 ቀን በፊት የለቀቀችውን ሆስፒታል ይመስለኛል። እሷ ከዛ ሆስፒታል እንደለቀቀች እናውቃለን። እኛ እንደለቀቀች ነግራናለች። ጨርሳ ምናምን ሁሉ ነገር ጨርሳ መልቀቂያም አስገብታ ተቀብለዋት ምናምን ወደ ሌላ ሆስፒታል ሙቭ አድርጋለች። ኦኬ እሺ። ታዲያ ሰፈሩ ላይ የማትታይበት ምክንያትስ ምንድነው? ሰፈሩ ላይ የማትታይበት ምክንያት አሁን ላይ አዲስ ስራ ነው የጀመረችው። አዲስ ሆስፒታል እድገትም አግኝቻለሁ ብላን ነበረ። ስለዚህ በብዛት አዳር ነው እየሰራች ያለችው። ደግሞ በጣም አዳር ስለሆነ የምትሰራው ማታ ትወጣለች። በጠዋትም ልትመጣ ትችላለች፣ አርፍዳም ልትመጣ ትችላለች። እንግዲህ ማየታቸውን አለማየታቸውን የሰፈር ሰዎች እኔ አላውቅም፣ ካላዩ እኔ አላውቅም። ግን በጊዜ የምትመጣበት ቀን አለ። አንዳንዴ አርፍዳ ትመጣለች። በአብዛኛውን ግን የጠዋት ሽፍት ስለሚቀበሏት በጠዋት ትመጣለች፣ ገብታ ታርፋለች። ከዛ በኋላ እንደገና ማታ ትወጣለች። ስለዚህ ሊያዩዋት አይችሉም ተኝታ የምትውል ከሆነ፣ ሌሊቱን ስራዋ ላይ የምታሳልፍ ከሆነ ማለት ነው። እና እያወራ ያለው ስለ በፊቱ ሆስፒታል ይመስለኛል። ከይቅርታ ጋር ለእኔ ምንም አይነት አሳማኝ አይነት ምላሽ አይደለም እየመለስሽልኝ ያለሽው። ስለኔም ደግሞ በስነ ስርዓት እንድታውቂ አድርጌ እንግዲህ ወሬያችንን መጀመር ሊኖርብን ይገባል ማለት ነው። እኔ ከጀርባም ያሉት የህግ አካላቶች ናቸው። አንድ እኔ መርማሪ ጋዜጠኛ ነኝ። መርማሪ ጋዜጠኛ? እኔ መርማሪ ጋዜጠኛ ነኝ። ከጀርባ ያሉት ደግሞ የህግ አካላቶች ናቸው። ገባሽ? አሁን እያወራን ያለናቸው ነገሮች በሙሉ ካሜራም የተቀመጠበት ዋነኛ ምክንያት ይሄ ነው። ገባሽ? በጣም ቅድም ስትጨቃጨቂም ስለነበረ ነው እኔ አንቺን በዘዴ ገብቼ ማውራት እንዳለብኝ ብቻ ስላመንኩኝ ለመዋሸት የተገደድኩት። ለምን እንደዚህ በዚህ ደረጃ? ይሄ ራሱ እኮ ወንጀል ነው። እኔ መክሰስ እችላለሁ። እንዴት እንደዚህ ታጭበረብረኛለህ? እኔ ከስራ ባልደረባ ነኝ ስላልክ የምር እንደ ስራ ባልደረብ ነገር አለ ሳይሆን እንደዚህ ማድረግ የለብህም። እንደዚህ ማድረግ አለብህ። ለምሳሌ ይሄ ነገር በመታወቁ ስላንቺ ያሉትን ነገሮች በመጠየቃችን ምንም ስለመለሰስ ያወቅኩት ነገር አንቺን የሚጎዳሽ ጉዳይ አለ? የለም የለም። እሺ የለም፣ የሚጎዳኝ ነገር የለም። አንቺ ለምን ነበር የምኖረው የሚል አይነት ሀሳብ አንስተሽልኝ ነበር አይደል? እኔ ሐዋሳ እንደዚህ ነኝ ከዛን እናትና ወንድሜ የሚለውን ነገሮች አንስተሽልኝ ነበር። እስቲ ስለ አባትሽ ብታወሪ። የአባትሽ ስራ ምንድን ነው? አባቴ ባንክ ነው የሚሰራው። እሺ፣ ባንክ ቤት ነው የሚሰራው። 3 ነን ልጆቻቸው የእናቴና የአባቴ አብረው ነው ከእናቴ ጋር የሚኖሩት እዚሁ አዲስ አበባ። አሁን እሺ፣ ሌላ ምን ልጨምርልህ ስለ አባቴ? እንደው ለማስታወስ ያክል ቅድም ስታወሪኝ ሲሳይ እዚህ ነበር የተወለደው። ወደዛ ስንመለስ ወደ ሐዋሳ ስንሄድ እኔ እዛ ተወለድኩኝ። ከዛን ተመልሰው ወደ አዲስ አበባ መጡ። ለስራ ነበር የሄዱት። ለስራ ነበር የሄዱት። ከንግግርሽ 2 እንደሆናችሁ የሚገልጽ ነው። አይ የሄድ ነው ያልኩትና 3 ይሄን ያህል ልጅ ነን ብዬ የልጅ መጠን አልገለጽኩም። ስንመለስ ያልሽኝን ነው እኔ አይደለሁም እያልኩኝ ያሉት። እነሱ ተመለሱ፣ እኔ ቆዛው ቀረው ነው ያልኩት። እኮ ስህተትም ከሆነ የተረዳሁበትን መንገድ ማጽዳት ስለፈለኩኝ ገባኝ። እኮ የተመለሱት እነ ሲሳይ ከእናቱ ጋር ነው። አባትሽ ታዲያ የት ሄዶ? እኔ እናቱም አባቱም አላልኩም እኮ ኖ እንደዛ አይደለም ያልሽኝ። ከእናታችን ጋር ወደዛ ሄድን፣ ከዛን ሲሳይ ከእናቱ ጋር ተመለሰ ነው። ከእናቱ ጋር ተመለሰ ቼክ ማድረግ እንችላለን። አይ እንደዛ አላልኩም። እነሱ ወደዚህ ተመለሱ፣ እኔ እዛው ቀረው ነው ያልኩት። እነማን? እናትና ልጅ። እናትና ልጅም ሊሆን ይችላል፣ አባትም ሊሆን ይችላል። አልገለጽኩም። ስለምንም ነገር ግልጽ የሆነ ነገር አይደለም እንትን ያልኩት። ስልህ ግልጽ የሆነ ነገር ስልህ ወንድሜ እናቴ አባቴ መጡ አይደለም ያልኩት። እነሱ ተመለሱ፣ እኔ እዛው ቀረው ነው እንዳልኩህ እኔ ማስታውሰው። ከንግግርሽ ግን እኔ ያንን ነገር አልነበረም የተረዳሁት። ይሁንሽ፣ እንቀጥልና ስለ አንቺ አንዳንድ ነገሮችን ማጣራት ጀምሬ ነበር እና አካባቢ ላይ ስለኔ ምን እኮ ተረጋግተን ማውራት እንችላለን። ተረጋግተሽ መልሽልኝ። እሺ፣ ግልጽ ነው አይደል? አካባቢ ላይ ወይዘሮ ወይንሸት የሚባሉ እናትሽ ሊሆኑ የሚችሉ ግለሰብ አሉ አይደለ?
እንደው ከነሱ ጋር ያላችሁ ግንኙነት ምን ይመስላል? እኔና ወይዘሮ ወይንሸት ምን አይነት ግንኙነት ይኖረናል? እኔ እንዳልኩህ የመጣሁት በቅርቡ ነው። ወንድሜ እዚህ ግቢ ውስጥ መኖር የጀመርኩት አካባቢ ላይ ለመቅደስ እንደ እናት ሆና ከጎኗ የነበረችን ግለሰብ ላይክ ማበሻቀጥ በሚባል ደረጃ ንቀት በሚመስል ደረጃ ስታወሪያት እንደነበረ ከአካባቢው ሰው ማጣርቻለሁ። ስለምትለው ነገር እኔ ምንም አላውቅም። እኔ ወይዘሮ ወይንሸት የጠየቁኝ ጥያቄ ነበር። ወይዘሮ ወይንሸት እዚህ ቤት መመላለሷ ወይም ደግሞ እዚህ ቤት በምትመጣበት ሰዓት የምታያቸው ነገሮች ላንቺ ኮንፈርት የሚነሳሽ ነገር አለ ማለት ላንቺ ምቾት የማይሆኑሽ ጉዳዮች አሉ ነው? ሁሌ መቅዲ ይላሉ እሳቸው። ታዲያ ለምን አይሉ? እሺ ይበሉ እኮ ከነገርኳቸው በኋላ ለምን አይተውኝም? ለምን ይመላልሳሉ? አስሬ ስለ አንድ ሰው ስለ አንድ ነገር ሁሌ አንድ ሰው ስለ አንድ ነገር ሁሌ እየመጣ ቢጠይቅህ አንተ ራሱ አይሰለችህም? ለምን ይሰለችህ? ልጃቸው ናት እኮ ትሁን ታዲያ ነገርኳቸው። በገዛ በመቅደስ ቤት አንቺ ማንንም ሰው የመሰልቸት መፍትሄ የለሽም። ገባሽ? አንቺ ነሽ የመጣሽው። ይኸውልህ እዚህ ጋር አትጩህብኝ። እቤቴ ውስጥ የገባኸው ይኸውልሽ እንደውም በጣም ብዙ ተረጋግቼ ነው እያወራሁሽ ያለው። ገባሽ? አስፈላጊ ከሆነ ብዙ ወስዳቸው እርምጃዎች ሊኖሩ ይችላል። ተጠንቅቀሽ ስነ ስርዓት ይዘሽ ነው ማውራት። እየመለስኩልህ ነው ግን አትጩህ። ሲቀጥልም ደግሞ የምጠይቅሽን ነገር አስበሽበት መልሽ። ገባሽ? ልጅ አይደለም የምታወሪያትን ነገር በሙሉ ጠንቅቄ መስማት የምችል ሲቀጥልም ደግሞ በምን አይነት መንገድ መተርጎም እንዳለብኝ እማክሽ ነው። እየነገርኩህ ነው ግን እንደዚህ አትጩህብኝ። እኔ ላይ የመጮህ መብት አንተም የለህም። ህጉ ይፈቅዳል እኔ ላይ እንድትጮህ እንዴ? እየመለስኩልህ ነው በቃ። እኔ ነግራቸዋለሁ። ለጠየቁኝ ጥያቄ እኮ መልስ አልሰጥም አላልኩም። ለጠየቁኝ ጥያቄ ተገቢው መልስ ሰጥቻቸዋለሁ። ስለዚህ ከዛ በኋላ ሜላት ወንድሜ ሲሳይ የአባታችሁ ስም ለምን ተለያየ? ምን አስደነገጥሽ? የአባታችሁ ስም ለምን ተለያየ? ኧረ እኔ አልደነገጥኩም። የአባታችን ስም የተለያየ ነው። ለምን? ምክንያቱም እኔ ከማደጎ ቤት ነው ያሳደጉ። ውድ ቤተሰቦች እዚህ ጋር ያዙኝ። እንግዲህ ቅድም ስታወሪ ምን አይነት ነገር ነበር ያልሽኝ? ምን አልኩ? ሲሳይ እዚህ ተወለደ፣ አንቺ ሐዋሳ ሄዳችሁ ሐዋሳ ተወለድሽ። እኔ እንደወለዱኝ ነው የማስበው። ሲጀመር በማደጎ እንዳሳደጉ ጭራሽ የሚሆን ነገር አይደለም። አሁን እንደዚህ ቤተሰብ ውስጥ ስለዚህ ሲሳይና ሲሳይ ቤተሰቦች ወደ ሐዋሳ ሙቭ አድርጎ አልነበረም ነው? አንቺ የፈጠርሽው ምናብ እንትን ነው አንቺ በምናብ የፈጠርሻቸው ነገሮች ናቸው። የሲሳይ ቤተሰቦች ከአዲስ አበባ ወደ ሐዋሳ ሙቭ አደረጉ ነው? እንደዛ አይደለም ላስረዳ። ታዲያ ምንድን? እኔ በልጅነቴ ነው እዚህ ነው አዲስ አበባ ነው በማደጎ የወሰዱኝ። እዚሁ አዲስ አበባ ሐዋሳ ተወለድኩ ማለት ለምን አስፈልግ ታዲያ? እሺ እሱ ስህተት ሊሆን ይችላል። ይቅርታ አይደለም ይቅርታ የሚያስጠይቅ ነገር አለ። ለምን ተፈጠረ? አይደለም እኔ እንደወለዱኝ ነው የማስበው። እኔ አንድ ቀን በማደጎ አሳደጉኝ ብዬ ማውራት አልፈልግም። ኖ እኔ እኮ አሁን ለምን አሰብሽ አላልኩም። ሲሳይ አዲስ አበባ ተወለደ፣ እኔ ሐዋሳ ነኝ ማለት ለምን አስፈለገ? እዚሁ መወለድሽ እኮ ላይክ ወሬውን የሚያሳጥር ነገር ነበር። እኔ ምን የተወለድኩት ማለት አትችልም ነበር። በቃ መናገር የፈለኩት ያንን ከሆነስ እኔ አሁን እነሱ እናቴ እዚሁ እንደወለደችኝ እሷ ራሷ እንደወለደችኝ ነው ማሰብ የምፈልገው እንጂ ማደጎ ቤት ውስጥ አባቴ ጥሎኝ ማደጎ ቤት ውስጥ በጣም ነው የምትወጃቸው። በጣም ነው የምወዳቸው። ያደኩ መሆኔን ለማንም ሰው መናገር አልፈልግም። የሲሳይ እህቱ ነኝ። እሱም በጣም እንደሚወደኝ ይሄን ያክል የምትፈልጊ ከሆነ ስም መቀየር እንኳን ያባትን ስም አይደለም የራስሽ ስም መቀየር በጣም ቀላል ነው። አይደለም እኔ ስም አልቀየርኩም። ይሄው አልኩ። አሳዳጊሽ ወሰደሽ አይደል? በስሙ እንዲጠራ ማድረግ ይችል ነበር። ግን በሰዓቱ ማደጎ ቤት ተመዝግቦ የነበረው ስም የጥሎኝ የሄደው አባቴ ስም ስለነበረ በዛው ሳይስተካከል እንግዲህ እሱን እነሱም አላደረጉም ማለት እኔ እነሱ በጣም ይፈልጉ የነበረው ልጅ ነበር ይፈልጉ የነበረው። ወደዛ ስሙ ይቀየር አይቀየር ላይ አይደለም። ስለዚህ ልጅ ነበር ይፈልጉ የነበረው። እኔም እንደ እናትና አባት ሆኖ ነው ያሳደጉኝ። ምንም የጎደለብኝ ነገር የለም። የሲሳይ እናት መውለድ ይችላሉ አይደለ? ልጅም አላቸው እኮ። ልጅ ይፈልጉ ነበር ማለት አሁን እኮ አነጋገርሽ ነው እንደዚህ መርዳት ይፈልጋሉ። ልጅ ያለው ሰው ተጨማሪ ልጅ አይፈልግም? መውለድ ይችላሉ እኮ። ታዲያ ቢወልዱስ? ወልደው እኮ ሌላ ልጅ አላቸው። ማሳደግ ከፈለጉ ከማደጎ መውሰድ ይችላሉ። ግን ደግሞ ልጅ ይፈልጉ ነበር ተብሎ መውለድ እነሱ በማደጎ ማሳደግ አንድ ልጅ ማሳደግ በማደጎ ማሳደግ ፈለጉ። ነገር ግን እኔን ያሳደጉበት መንገድ በማደጎ ያሳደጉኝ ቤተሰቦች ናቸው እንድላቸው አያደርግም። ከዛ በኋላ ኖሮሽ እንግዲህ ሙሉ ለሙሉ አዲስ አበባ ሆነ ማለት ነው አይደለ? አንቺ አዲስ አበባ ነው እየኖርሽ ያለሽ? እየኖርኩ ያለሁ። ለወይዘሮ ወይንሸት የመለስሽላት የሆነ መልስ አለ። ያ አሁን ስለመጣልኝ ነው። ከዛ ጋር ብዙ የምናወራበት ጉዳይ አለ እና አሁን አንቺ ሐዋሳ ላይ ምንም አይነት ቤተሰብ ምንም ነገር የለሽም
አሉን ዘመዶች አሉን በእናቱ በእነሱ ማለት ነው ባሳደጉኝ ቤተሰቦች በእናቴ በኩል በአባቴ በኩል አሉ ሐዋሳ። እነማን ናቸው ያሳደጉሽ? የኛ ቤተሰቦች የሲሳይ የኛ ቤተሰቦች የሲሳይ ያሳደጉ በማደጉ ያሳደጉኝ ሰዎች ዘመድ ወዳጅ አላቸው ሐዋሳ ላይ ሄደን አደግሞ እውነት ነው ይሄድ ነው። እሱም በኋላ የሆነ ነገር ስለማነሳለች ችግር የለውም። እና ለወይዘሮ ወይንሸት ያመለሽላት መልስ አጣዋት በምትልሽ ሰዓት ቅድምም በጣም እንደሰለቸሽ የሚያሳይ ነገር ስትናገሪ ነበር አለ። ይሁንና በተጨማሪም ደግሞ ከዶክተር መቅደስ ማንንም ሰው ሰምቶት የማያውቃቸውን ነገሮች እንደነገርሻት ነው ያወቅኩት። ከዛ ውስጥ አንዱ ሰክራ ትገባለች። በጣም ብዙ ሰክራ ትገባለች። ብዙ ነገር ሰክራ መግባት ብቻ አይደለም። ለወንድሜ ጊዜ ሰጥታው አታውቅም። አንድ ቀን ዞር ብለው አይተው አታውቅም። ሰክራ በፊት ጨዋነች ይላል። ነገር ግን አሁን ተቀይራለች። ጸባይዋ ተቀይሯል። ሰክሮ መግባት እኮ አንድ ነገር። አንዳንድ ጊዜ እንኳን ታድራለች እዛው ታድራለች። ጠዋት ጥንብዝ ብላ ሰክራ ነው የምትመጣው። ጸባይዋ ቂሪር ነው ያለው። ከዛ ምናልባት የቤት ስራ በስቶባት ሊሆን ይችላል። ስለዚህ እህቴ ሁሉም ነገር ስለሚያማክረኝ ምናልባት አንቺ እዚህ ቤት መጥተሽ የተወሰነ ጊዜ ስራ ብታግዣት፣ ምግብ ማብሰልም ሊሆን ይችላል፣ ልብስ ማጠብም፣ ቤት ማጽዳትም ሊሆን ይችላል፣ ብታግዣት ደስ ይለኛል። ምናልባት ትዳሬ ማዳን ከቻልኩኝ ብሎ ጠየቀኝ ማለት ነው። ከዛ እኔም እንዴ መቅዲን አውቃታለሁ፣ እንዴት እንደዚህ ልትሆን ቻለች? በዚህ ልክ እንዴት ልትቀየር ተቻለች? ምን አዲስ ነገር አግኝታ ነው? እሱስ እንደዚህ የሚሰቃየው ምን በወጣው ነው ብዬ ወንድሜን በጣም ስለመወደውና ስለማከብረው መጣው። እሺ ብዬው እዚህ መኖር ጀመርኩ ማለት ነው። ከዛ እዚህ መኖር ስጀምር እሱ ልክ ነው ያለኝን ነገሮች እያንዳንዱ ነገሮች በየቀኑ ታደርጋለች። ዝንጥ ብላ የሆነ አጭር ቀሚስም ለብሳ የሆነ ነገርም አድርጋ ትወጣለች የሆነ ሰዓት። ከዛ ትመለሳለች። የት እንደሄደች አታሳውቅም። ታመሻለች፣ ጠጥታ ትመጣለች አፏ እየሸተተ። ይሄንን ነው የነገርኳቸው ለወይዘሮ ወይንሸት። ምንም የተለየ ነገር ያልኳቸው ነገር የለም። የነገርኳቸው ነገር እያንዳንዱ እውነት ነው። ይሄንን ሲሳይን ራሱ ጠርተህ ብትጠይቀው ይነግራል። ምንም የሚዋሽ ነገር የሚካድ እውነት አይደለም። ስለዚህ ሰክራ የማይሆን ባህሪ አምጥታ እየተንቀሳቀሰች ነው ያለችው ማለት ነው። አዎ ከመስከረም አልፎ ረዘም ላለ ጊዜ ጥፍት ትላለች። በቃ የት እንደሄደች ግን የነገርሽኝ ነገር ጋር ትንሽ አይጋጭብሽም? ላንቺ ለራሱ ማለት ቅድም የነገርሽኝ ጊዜው ይለያያል። አይጋጭም። ያንተ ያልከኝ ሰዓትና አሁን ያልኩ ሰዓት ሌላ ቀን ላይ ነው ያለ ነው። አይ ለራስሽ አሁን አንቺ እያልሽኝ ያለሽው በጣም በስራ ቢዚ እንደሆነች ጠዋት ወጣ ማታ ስትገባ ለራሱ በጣም በጭንቀት ምናምን የማይመቻት ነው ስትይ ነበር ቅድም እኮ። በፊትም የምናውቀው እሱን ህይወቷን ነው። እሱን እኮ አሁንም ትሰራለች፣ ስራዋንም እኮ ትሰራለች። አሁን ላይ ሰፈር ውስጥ ለራሱ ሰው ሊያየት አልቻለም። እኔ ሰው አለማየቱን አላውቅም። ቆይ የሰጠሽኝ መልስ መልሽ ይላል ደማመጣ አይደለም? እሺ ሁለታችንም ተደማምጠን ነው ማውራት የምንችለው አይደለም? እሺ ቀጥል። አሁን እያልሽኝ ያለሽው ጠዋት ወጣ ማታ በምትገባበት ሰዓት በጣም ቢዚ ሆና ምናምን ነገር ነው አይደል? ግን ደግሞ ከወይዘሮ ወይንሸት የሰማሁትም ነገር አለ። አሁን ላይ ነው ደግመሽ ባትኝ ለራሱ ደስ ይለኛል። በጣም ብዙ ነገሮችን ነው ስትይ ነበረው። ሰክራ እንደምትገባ ሰፈር ውስጥ በጣም የሚያስጠላ ነገሮች ምናምን እየታየባት እንዳለ አይደል? ያ ሁሉ ነገር የሚሆነው እንግዲህ ከምን የተነሳ ነው? አሁን እቺ ልጅ ስራ በጣም ቢዚ እያደረጋት ነው። የስራውን ሁኔታ አውቀዋለሁ። ገባሽ? እንደዛ ቦታ ቀይራ እንደዚህ እየሰራች ነው ብለሽ ተነስተሽ መልሰሽ ደግሞ ሰክራ በመግባት ለራሱ በቃ እኛ ለራሱ ሰው ሰክሮ ጠዋት ሰክሮ ከገባ ስራ መግባት የሚችል አይደለም አይደል? ስራዋ ደግሞ እንግዲህ ስራዋ ላይ አድራ ሌሊት ሄዳ ተስከር ምን ታርግ እኮ ነው ያላቅም። ነገር ግን ስራ ቦታ ስራ ብላ እንደምትወጣ ስራ አድራ ወጣ ጠዋትም ስትመጣ ሰክራ ነው እያልሽኝ ያለሽው። ማታ ደግሞ ስትጠጣ ነው የምታመሸው ነው። ስትጠጣ የምታመሽበት ቀን አለ። አንዳንድ ቀን ደግሞ ፐርፌክት በሰዓቷ የምትገባበት ሰዓትም አለ። ልክ ስራ ቦታ ስለዚህ ታዲያ አሁን ወንድምሽ ሲሳይ በሷ በጣም እንደተሰላቸ ነው የሚያሳየው አይደለ? አዎ በጣም ነገሮች እንግዲህ እውነቱን ለመናገር ሚስት እንደዚህ ውጭ አራ ምሽታ የምትመጣ ከሆነ ስለምን ጉዳይ በምን ምክንያት ነው ወደ ከሷ ጋር ለመኖር የምቀጥለው? ሚስት እንኳን ብትሆን ትዳሩን ላለመበተን የሚባል ነገር አለ። ሲቀጥልም ደግሞ ልጅ የሚባል ነገር ይኖራል። ሲሳይና መቅደስ መሀል ግን ልጅም የለም፣ ስርዓት ያለው ትዳርም የለም አይደል? ለምንድን ነው ታዲያ አሁን አብራት እየኖረ ያለው? ለምን አስፈለገ? ስለሚወዳት ነው። ስለሚወዳት አስጨንቆት የእሷ ነገር እኮ ነው እኔን ስራ እንዳግዛት
መቀየር ከቻለች አሁን ያለችበት ጸባይ በምን እንደመጣ አላቅም፣ ምን እንደሆነች አላቅም፣ እኔ ምን እንዳጠፋው አላቅም። እባክሽ አግዢኝ ብሎ ነው የጠራኝ እዚህ ቤት። ሲሳይ ልጠሪኝ ትችያለሽ ማለት ከአንቺ ጋር ብዙ ማውራቸው ነገሮችም አሉ፣ ግን ከሲሳይ ማወቅ የምፈልገው ነገር ስላለ እየነገርኩህ እኮ ነው። እኔ ራሱ በቃ ወይዘሮ ወይንሸትን አስገቡልኝ። እሺ እንግዲህ ውድ ቤተሰቦች ወይዘሮ ወይንሸትን መጥተዋል። ያሉትን ነገሮች እንግዲህ አሁን በሰፊው የምናወራበት ሰዓት ነው እና ምንድን ነው እየተከናወነ ያለው የሚባለውን ነገር እስቲ ትንሽ እንድናወራበት እፈልጋለሁ። ምክንያቱም እህት ተብዬዋ ላይ በጣም ብዙ የሚያጠራጥሩ ነገሮችን እያየው እገኛለሁ እና እንደተባለውም እንግዲህ ወይዘሮ ወይንሸት ስሟን በማጣራበት ሰዓት የእሷ አይዲ ላይ ወይም ደግሞ መታወቂያ ላይ ያለው የአባት ስም እና የሲሳይ አባት ስም ጭራሽ የሚገናኝ አይደለም። ከዛም በኋላ ያሉት ነገሮች በማደጎ ሌላ ሀገር ነው ያደግኩት የሚሉትን ነገሮች አንስታለች። እርሶም ደግሞ እንግዲህ ቅድም ያነሱልኝ ነገር አለ። አንቺ እንግዲህ ፊት ለፊት ሱቅ ካለው ሰው እንግዲህ ካርድ ከገዛሽ በኋላ ትንሽ ጠጋ ብለሽ ስታወሪ የነበራቸውን ስልኮች ሐዋሳ እንግዲህ ጓደኛሽን ለመጠየቅ ከሐዋሳ እንግዲህ ጓደኛሽን ለመጠየቅ ወደ አዲስ አበባ እንደመጣሽ እነዛን ነገሮች እያደረግሽ እንዳለሽ ቤተሰብ ይሄንን ነገር ብዙም እንዳያውቅ እንደምትፈልጊ እኔ እና ባለቤቴም ያሉትን ነገሮች የሚሉት በጣም ብዙ ነገሮችን ስታወሪ እንደነበር ሰምተናል። ሐዋሳ ዘመድ እንዳለሽ ገባሽ? እና እዚህ ሀገር ላይክ ከተነገረኝ ነገር አንፃር የተረዳሁት የትዳር አጋርሽ እዚህ እንዳለና ለመጠየቅ እንደመጣሽ አይነት ነገር የሚገልጽ ንግግር ነው የሰማሁት። ይሄ ሊሆን አይችልም፣ ሀሰት ነገር ነው። እሺ አንድ ቀን ከወይዘሮ ወይንሸት ጋር ቤት ውስጥ ልጅ አትመስልም ሲያዩት። መጀመሪያም ነግሬሃለሁ፣ አንተንም በስነ ስርዓት አድርጊ። አሁንማ በስነ ስርዓት እኮ ነው አብሬ እያናገርኩት ያለው። ብቻዬን የምታቃጥኝ ይበቃሻል። አሁን ግን እግዚአብሔር ይመስገን እግዚአብሔር ፈቅዶና ወዶ አገናኝቶኛል። አንላቀቅም። እውነታውን ታወጫታለሽ። ጭራሽ አንላቀቅም ደረጃ ደርሰናል። ምን አገናኘን? እኔና ምን ልታረጊ እንደመጣሽ ታውቂዋለሽ። ያልታወቀብሽ መስሎሽ? እኔ ብዙ ነገር አጣርቼ ደርሼ። ምን አጣራሽ? ምን አወቅሽ? እስኪ ንገሪኝ። ልንገርሽ ቀድሜ ራስሽ ነሽ የምታወሪው፣ እኔ አይደለም ማወራልሽ። እንዴ ቆይ እኔ አልገባኝም። በዚህ ደረጃ ለምንድን ነው እንደዚህ የሚያስጨንቃችሁኝ ያላችሁት? ወይዘሮ ወይንሸት ጋር አንቺ ሲሳይ ሆናችሁ መቅደስን ባለችበት ቤት ውስጥ ቁጭ ብላችሁ እየተጫወታችሁ ባለችበት ሰዓት እንደዚህ የመቀያየሩ ጉዳይ ሳይመጣ በፊት እንግዲህ በመሀል ተነስተሽ ስለ አባቴ ጉዳይ እኮ እንደዚህ አይደለም ብለሽ ልታወሪ ስትይ ሲሳይ ፊቱን እንደቀየረብሽና አንቺም ቶሎ ብለሽ ነገሮችን ወሬዎችን እንደመሸፋፈን እንዳረግሽና ወይዘሮ ወይንሸት እንግዲህ ባሉበት ነው ይጠይቁሽ ያሉት አይደል? መታወቂያሽን ደግሞ አገኘሁት እኔ። የት አገኘሽው ደግሞ የኔን መታወቂያ? የት የምታገኘው? መታወቂያ እንደተገኘ እኮ ብዙ ነገር አውርተናል። ቅድም ያለፈ ነገር ነው። አሁን ስለሱ ማንሳት አስፈላጊ አይደለም። እኔ አሁን እያወራሁሽ ያለሁት የዛን ዕለት በጣም ግራ እያጋባችሁ። ቆይ የዛን ዕለት የኔ አባት ግን እኮ እንደዚህ ብለሽ ልታወሪ ስትይ የተነገረኝ ነው። ገባሽ? ግልጽ የሆነ ነገር። ከዛም በኋላ ሲሳይ ፊትሽን ነው ያን ቀን አስታወሽ? እኔ አለሁ መቅዲ ያለች እኔ ሲሳይ አንቺ ሆና እንዲሁ ስትቅለበለብ ይሄ የሚሉት ነገር ውሸት ነው። ይቀበጣጥራል። በራሷ ሰዓት ነው የምታወራው። ልክ እንደተገረፈ ልጅ ነው የምትለፈልፍ። ኧረ በእግዚአብሔር ስናወራ በወሬ መሀል ነው ያለችው። ታስታውሰው መካድ አመሏ ነው። ዛሬ ግን አንተ የት ያቁኛል? ቆይ እኔ ምንም እኮ ጊዜ አንተዋወቅም። ለምን ነው እንደዚህ እኔ ላይ እየፈረዱ ያሉት? አልገባኝም። ቀጥ ብለሽ የገባሽ ቤታችን አንቺ ነሽ። እናንተ ቤት ነው የገባሁት እኔ? ታዲያ እኛ ነው የለን ብለን አላመጣንሽም። እኔ ወንድሜ ቤት ነው የገባሁት። ወንድሜ የሚኖርበት ቤት ነው የገባሁት። ወንድሜ ነው ነኝ ብሎ ያመጣኝ። እሱን ታውቂያለሽ። እሱን ወንድምሽ ማን እንደሆነ ታውቂዋለሽ አንቺ። ሲሳይ አንቺ ምን እንደሆነ ግጥም አድርገሽ ታውቂዋለሽ። ሲሳይ ወንድሜ ነው። ከወንድምነት የዘለለ ምን አለን? ሲሳይ ወንድሜ ነው። ወንድሜ እንደሆነ አታውቂም አንቺ? እስቲ ትንሽ ከኔ ጋር አንዳንድ ነገሮች እናወራበትና የምትሉት ነገር በጣም ግራ እያጋባኝ ነው። ለምንድን ነው የምትቀበይበት መንገድ የወንድም አይመስልም የሚባል ነገር አለ? ምንድን ነው ምን የወንድም የማይመስል ምን አደረኩኝ? ወንድሜ ነው። እኔ አላወራም ስላንቺ። አንቺ አውሪ። ጥሩ ምላስ አለሽ አይደል? አንቺ አውሪ። ኧረ በእግዚአብሔር እኚህ ሴትዮ ምን አድርጊ ነው የሚሉኝ? ቆይ ዛሬ ምንድን ነው ቤቴ ውስጥ እየተፈጠረ ያለው? እየኖርኩበት እስከሆነ ድረስ ቤቴ ነው። አንድ ቀንም ባድር እኮ አንድ ቤት ውስጥ ያ ቤቴ ነው። በቃ መመለስ ያለብሽን ነገር
እንዴ ምንድነው እናንተ ሰዎች ሳትቆጪ ስነ ስርዓት ይዘሽ ተገቢ በጣም ትዕግስት ኖሮኝ በትዕግስት ነው እያናገርኳችሁ ያሉት ግን እናንተ በጣም እያስጨነቃችሁ ነው። ይሄ የሚያስጨው ነገር የሚያስቆጣ ነገርም አይደለም። ገባሽ? ለኔ የቀረሽ ነው ይግረፊኝ። ልጅን ከጣላችሁባት ታመጣጣላችሁ። ወደድሽም ጠላሽ ወንድሟም ይደወልለት ይምጣ። ይቺ ብዙ ታወራለች። አረ ብዙ ታወራለች። ስልኩን ትንገርህ ይደወል ባንተ ስልክ ይምጣ። ቆይ አንቺ ምንድነው የምታውቂው ነገር? ለምንድነው ስለኛ ቤተሰብ ለምን ያህል የምትፈተፍጪው? አልገባኝም። ሰተት ብላችሁ ቤታችን የገባችሁ እናንተ ናችሁ እንጂ እኛ አይደለም። አንቺ ማን ነሽ ሲጀመር? ሰተት ብለን እንግባ ምን አገባሽ? መቅዲ ፈቅዳ አይደል እንደኛ ነው ያለው። አሁን ስለ ስርዓት ያዥና እንግዲህ ተገቢ በሆነ መንገድ ማውራት ያለብሽ። እስካሁን ይዣለሁ። አሁን ከአቅሜ በላይ እየሆናችሁብኝ ነው። እስካሁን ድረስ አክብሬ ነው እያናገርኳችሁ። ምን እኮ የመቅዲ ልጄ ናት። ሁኚ እናቷ ሁኚ። አልወለድሻትም ግን በገዛ ቤታችን ለሲሳይ ደውለት ከአንቺ ጋር ማለት ብዙም ቁጭ ማውራት አልፈልግም። ምክንያቱም ማውራት ካለብንም እኔና አንቺ በእነዚህ አይነት መልኩ አይደለም በምን አይነት መንገድ እንድታወሪ ማድረግ እንደምችል እኔ አውቀዋለሁ። ገባሽ? ምን ልታደርግ? ምንም ማድረግ አትችልም። እኔ መክሰስ እችላለሁ። የመክሰስ መብት አለኝ። ቤት የመጣችሁ ደግሞ እንደዚህ ልታስጨንቁኝ ምንም አይነት መብት የላችሁም። አልተፈቀደላችሁም። እንግድነት ነው የመጣሽው። እንግድነት ቢሆን እየኖርኩበት ነው። እዚህ ቤት መኖር ከጀመርኩ አንድ ነገር እንድታውቂው ከኔ ጋር ማውራት ትችላለሽ። አንድ ነገር እሷ በዚህ ታወራለች፣ አንተ በዚህ ታወራለህ። እንዴት ነው ከአንተ ጋር ማውራት የምችለው? አንድ ነገር ጉዳዩን እንድታውቂው የፈለኩት ህግ ያዘው ጉዳይ ሲሆን መጣራት ያለበት ነገር ከስር ከመሰረቱ እየተጣራ ነው የሚሄደው። ገባሽ? ያ ሲሆን ደግሞ ቤተሰብ የተባለው ነገር በሙሉ እየተጣራ ይሄዳል። አስፈላጊ ያልሻቸው ነገሮች ሐዋስ አሉ ያልሻቸው ቤተሰቦችሽንም እንጠይቃለን። እዚህ የተባሉትንም ተረጋጊ። እዚህ ያሉትንም ደግሞ የሲሳይንም እናት መጠየቅ ባለብኝ መንገድ ጠይቃለሁ። 2 3ኛ ደግሞ አንቺና ሲሳይ አብሮ አደግ እንደሆናችሁ ከተወሰኑ ሰዓታት በኋላ እንደምደርስበት ማለት አብሮ አደግ እህትሽ አይደለም እህቱ አይደለሽም አይደለ? አብራችሁ እንዳደጋችሁ ደግሞ አጣርቼ ደርስበታለሁ። አብረን ያደግነው አንድ ቤት ውስጥ ነው ያደግነው። ወንድሜ ነው። ችግር የለውም። እንግዲህ አንቺ እሱን ሰፈር ውስጥ ያሉትን ሰዎች ስነ ስርዓት ይዘሽ አውሪ። ሰፈር ውስጥ ያሉትን ሰዎች ማጣራት እንችላለን አይደል? እጅሽን እንዲህ አትበይ። በስነ ስርዓት እንደዚህ ቁጭ ብለሽ ለሲሳይ ደውይለትና ይምጣ። በመቀጠል ደግሞ ልንገርሽ፣ አሁን ከተወሰኑ ደቂቃዎች በኋላ ማጣራት የምችለው ነገር የተወሰኑ ስልክ ብደውል ነው። ሲሳይ ተወልዶ ያደገበት ሰፈር ላይ ያሉትን ሰዎች በሙሉ እህት ይኑረው አይኑረው እህቱስ ማነች? ቆይ አንተ ማነህ ግን? በጣም አቅም አለኝ እያልክ ነው እዚህ ጋር ማለት ነው እንዴ? አሁን እነዚህ ሁሉ ሰዎችስ ምንድናቸው? ውድ ቤተሰቦቼ እንግዲህ እኔ ማወቅ ያለብኝ ነገሮች አውቄያለሁ። ከዛ በኋላ ግን እስቲ የምንወስናቸው ነው ውሳኔዎች በራሳችን መንገድ የምንወስን ይሆናልና እስኪ እናያለን መጨረሻውን። እንደው ልታስፈራሪኝ እየሞከርሽ ነው ወይንስ? በጭራሽ እንደዛ አይደለም። ዛሬ አልቆልሻል። እስከ ዛሬ ስትቀልጅ ኖረሻል። አይ በጭራሽ ምንም ያደረኩት ነገር የለም። ምንም የሚፈጠር ነገር የለም። በምንም ነገር ላይ ያቀለኝ አንጀት ያሮ ነው የምስቀው። ማሽላ ሲያር ይስቃል ተብሎ የለም። ጣትሽ ላይ የቀለበት ምልክት እንደነበረው የሚያስተዋውቅ አይነት እንትን አለው። ስለሱ ልትመልሽልኝ ትችያለሽ? ከቅድም ጀምሮ ሳይሆን ነበርና ማለት ቀለበት አላደርግም እኔ ቀለበት በረጅም ጊዜ አድርጌበት አውቃለሁ። ብዙ ሴቶች አዎ የጋብቻ ቀለበት ላይሆን ይችላል፣ ግን ቀለበት ማድረግ ይችላሉ። መብቴ ነው። አይ እንድትመልሽልኝ ነው እኮ እየመለስኩልህ ነው። ዝም ብሎ ቀለበት አድርገሽ ነው? አዎ ለጌጥ የምናደርጋቸው የተለያዩ ቀለበቶች አሉ። ሁሉም ጣቶቻችን ላይ ማድረግ እንችላለን። ምልክቱ ይታየኛል ለኔ። እንዲህ ምልክት እስኪያወጣ ድረስ የተደረገ ቀለበት ለምን ወለቀ? ለምን ይወልቃል? ካልፈለኩ ማጌጥበት ሰዓት ላይ ነበረ አደረኩት። ከዛ በኋላ ማውለቅ ስፈልግ ፕሮግራም የሚደረግና ረጅም ጊዜ የተደረገ የተለያየ ነው። የተለያየ ቢሆንም የቀለበቱን አይነት አላየሽው፣ ምልክቱን ነው ያየሽው። ይቅርታ ውድ ቤተሰቦቼ እንግዲህ እኔ ማየት ያለብኝ ነገሮች ገንዘብ ያለብኝ ነገሮች እንግዲህ በትህትና ማውራት ሞክረናል። እሷም እንግዲህ የምትመልሳቸው መልሶች እያያችሁ ነው። በራሳችንም ደግሞ እንግዲህ መሄድ ያለብን ነገሮች ስላሉ ሲሳይ እስኪመጣ ድረስ እንግዲህ ለተወሰነ ሰዓታት ልንጠብቀው እንችላለን። ለምን ያክል ጊዜ እንደሆነ አላውቅም። አስደውዬ እንዲመጣ አደርጋለሁ። ከመጣ በኋላ እኔና ሲሳይ እንግዲህ ቆይታችንን አብረን የምናደርግ ይሆናል። ውድ ቤተሰቦች እንግዲህ የትም ሳትሄዱ እንድትከታተሉ ይፈልጋሉ። ከኔ ጋር ነው። በምልክት እንዳያወሩ ችግር የለውም። እሷን አስወጣታለሁ። ከዛ በኋላ ሲታየው በምልክት ይግባባሉ። ብዙ ነገር ልክ እንደ መስማት የተሳነው ሰው
በምልክት የሚያወሩት ነገር አላቸው። እኔ ስገባ ሁለታቸው እኔና አንቺ አብረን ኖረናል ነው የሚያወሩት። ለምንድን ነው ስለኔ እንደዚህ የምታወሪው? ውድ ቤተሰቦቼ እንግዲህ ያው ፕሮግራሜን ማቋረጥ ግድ ይለኛል። ከዛ በኋላ እንግዲህ ያሉትን ነገሮች ለእናንተ ማስተላለፍ ባለብኝ መንገድ ማለት ሲጀመር እዚህ ተቀምጬ እናንተ እስከምጨርሱ መጠበቅም ግዴታ የለብኝም። ቤተሻን የት ትሄጃለሽ? ምንድነው የሁሉ ሰው ምን ይሰራል እዚህ? ማን አንተ? ቁጭ ብላ አውራኝ። ተረጋጋ የምትለኝ ምንድነው? በቤቴ መተህ ተረጋጋ አላቅማ። አንተ ማን ነው? ቆይ ይሄ ካሜራ ፊቴ ደቅነ። እርሶስ ምን ይሰራሉ እዚህ? ማንም እህቴ ሴት አለች። የት አድርጋችኋት ነው? ባለቤቴ ታለች። እኔማ ቤቴ አይደለ እንዴ? ቤቴ ሲሉ ምንድነው? ቤቶት ሌላ ቦታ ነው። ቤቴ ነው አትበሉ። ይሄ ባለ ትዳር ቤት እኮ ነው። ይሄ ሁሉ ሰው ደግሞ ምንድነው እየተፈጠረ ያለው? ምን የተከሰተ ነገር አለ? የተፈጠረ ነገር አለ? የማንም አባላቶች ይሁን የህግ አባላትም እሺ፣ የቤት የመግባት ፍቃድ አላችሁ? የህግ አባላትም እኮ ዝም ብሎ አይገባማ። ፍቃድ ያስፈልጋል። እሺ ፍቃዱን አሳዩኝ። የታል ፍቃድ? ለምንድን ነው እንደዚህ ይሆን ያለው? አንተ ራሱ ማክስ አድርገህ ማንነትን ሳላቅ የሁሉ ሰው ግር ብሎ እንደዚህ ካሜራ ፊቴ ደቅነ በገዛ ቤቴ እንደዚህ ስትል ምን ዝም ብዬ እንዳልፍ ነው የምትፈልገው? ምን ማለት ነው? በገዛ ቤቴ ነው። እሺ ባለ ትዳር ቤት ስትለኝስ ምን ለማለት ፈልገው? እዚህ ጋር ባለ ትዳር ቤት ነው። አግብቼ ነው የምኖርበት። ትዳር መስርታችኋል? አዎ መስርተናል። ከማን ጋር ነው የምትሰሩት? ከማንም ጋር ይሁን አንተ አይመለከትም። ሲጀመር ለምንድን ነው እዚህ የምትጠይቀኝ? ለምንድን ነው የማይመለከተኝ? ለምንድን ነው የሚመለከትህ? ማነህ ሲጀመር? አንተ እስቲ ስለ ማንነትህ ንገረኝ። መጀመሪያ አብራርተህ ንገረኝ እስቲ ስለ ማንነትህ። ስለኔ ማወቁ ይቆይህና ሲቀጥል እንደዚህ የሆንክ ያለህበት ምክንያት አልገባኝ። ገባ? እንዴት እንደሆነ ነበር የጠበቅከው? የገዛ ቤቴ ስገባ ይሄ ሁሉ ሰው ግር ብሎ እንደዚህ ካሜራ ፊቴ ተደቅኖ አንተ ማክስ አድርገህ ማንነትን የማላውቀው ሰው እንደዚህ ፊት ለፊቴ ቆመ ስለኔ ማንነት ስትጠይቀኝ እንዴት እሺ ብዬ እንድቀበል ነው የፈለከው? ቆይ ማነህ ሲጀመር? አንተ እስቲ ስለ ራስህ ለምንድን ነው ማብራራት ያልፈልከው? ለምንድን ነው የማትናገረው? እኔ መርማሪ ጋዜጠኛ ነኝ። አይመለከቱትም። ሁልጊዜም ይሄን ነው የምትለው። ዛሬ ማነህ? ለምንድን ነው የማትናገረው? መርማሪ ጋዜጠኛ ነኝ እኮ። እዚህ ቤት ለምንድን ነው የገባው? ፍቃድ ይዘሃል? መቅደስ እንፈልጋት። መቅደስ ምናምን ስለ መቅደስ አይመለከትም። ሰማኛ ወንድሜ፣ ስለ መቅደስ መጠየቅ እስካሁን ድረስ ሰማሁ። ተረጋግተህ የምታወራ ከሆነ ታወራለህ። እምቢ ካልክ እንድትረጋጋ አደርጋለሁ። እማላወራስ ከሆነ ምንም የሚያስቅ ነገር እኮ አላወራሁም እዚህ ጋር። እኔን ደግሞ ስለ መቅደስ መጠየቅ ከፈለክና ስለ መቅደስ እንደማስ ከፈለክ አንተ እዚህ ቤት የገባህበትን ወይ ደግሞ ፍቃድ ካለ ጠይቅ። የፈለከው እኮ ፍቃድ ካለ አሳየኝ። የህግ አካላቶች ያሳዩዋል እኮ ያሳዩኝና ከዛ ያለብን ነገር እናወራለን። መጀመሪያ ግን ፍቃዱን ያሳዩ። አንተን ማን ጠየቀህና? አንተን መጠየቅ ያለብህ ሲጀመር አይመለከቱትም እኮ። እርሶስ ለምንድን ነው እዚህ ቤት የመጡት? ሲጀመር ችግር የለውም። እኛ ወንጀለኞች ስላልሆንን የፈለግነውን ነገር መጠየቅ ይችላል። እያሳዩ ያሉ ይታያል። እያሳዩ ያሉ ይታያል። ነው ያምጡሎ ወደዚህ ወረቀቱን ያምጡሎ ወደዚህ። ተነስ ሄደህ ማየት ይችላል። ተነስ ሂድ። አይተናል። ተነስ አይተህ ተመልሰናል። ያው ቅርብ አይደል? ቆሞ እያሳይ ነው። ከካሜራ ጀርባ ቆሞ ወላድ ነው። ቆይ እሺ፣ ማወቅ የፈለግከው እኛ መግባት የምንችልበትን ወይም ደግሞ ፍቃዳችንን ሳይሆን አንተ ምን ማወቅ እንደፈለግ ገብቶኛል። ገባ? ምንድነው የገባ? እስቲ ንገረኝ። ምንድነው ማወቅ የፈለግ? መቅደስ የት ነው ያለችው? የትምቱን አንተ ሲጀመር ስለ መቅደስ ምን ማለት ነው? ልነግርህ ነው። የትምቱን ስለ መቅደስ የመጠየቅ ፍቃድ ማን ሰጠ? መለከተኛል። እኔ ልጄና እናቷ ነኝ። ልጄን የት እንደከተትከት ታመጣታ። አንተ በገዛ ቤቷ ልጄና ታይበል ልጅ አይደለችም። እሱን እንደማንኛውም ጎረቤት ወጥ እሱን እሷ ትበለኝ። አንተን አይመለከትህም። ስለዚህ ስለሷም ራሷን ይጠይቋት። እኔን አትጠይቅ። እናቷ ነኝ። እኔ እናቷ ነኝ። እናቷ አይደሉም እያ አንገትክን ደፍተህ ስትቅለሰለስክ ነው። ስለ ስርዓት ይዛውራችሁ ያምጣት እህቴ ብሎ ያላትን ትምጣ። እኔ ጋር ማይሆን ነገር ውስጥ ነው የምንገባው። እንቀያየማለን። ገባ? ስላስፈራራ መጣ ነገር የለም። ሰማኛ ስላስፈራራ ሲጀመር ድምፅህን ቀንሰው። በመቀጠል ደግሞ እነሱን ስታወራ ቀስ ብለህ አውራኝ። ባላወራም ታመጣለች። አንተን ጦስ ነው ስለመታኝ የሚፈጠር ነገር ተረጋግቼ ባላወራም ምን ታመጣለህ? ተረጋግቼ ባላወራም ምን ታመጣለህ? ስለመታኝ እንደዚህ ስለተሯጨ ምንም የሚመጣ ነገር የለም። ጦስ ነው የሚሆንብህ። ይኸውልህ ስነ ስርዓት ይዘህ ተረጋግተህ የምታወራ ከሆነ ታወራለህ። ስለመታኝ ምፈራ ምናምን ስለሆነ እንድትፈራኝ አይደለም። የህግ አባላቶች ነን ብለሃል። ካሜራ ካጠፋው ደግሞ ምን እንደማደርግን ያውቀዋል። የህግ አባላቶች ነን ብለሃል። የህግ አባላቶች ሆነ ደግሞ ሰው ቤት መተህ ሰው ላይ መሰንዘር ወንጀል እንደሆነ ታውቃለህ። ልጅን ምን እንዳረካት ስለዚህ እስክትመታ እንጠብቅ። እህቴ ብለህ እስካመጣሃት ምን እንድናደርግ ነው የፈለከው?
እርሶ ሴትዮ ከምን ነው የፈለጉት? አንተ ለምንድን ነው ስነ ስርዓት የማትይዘው? ለምንድን ነው ስነ ስርዓት የማትይዘው? እንዳንከኝ በስርዓት ብትይዝ ይሻላልሽ። ቆይ ምንድን ነው የምትለኝ? ቆይ አንተ ከባለቤቴ ጋር አንተ ግንኙነት አለ ማለት ትወዳታለህ? በድብቅ የጀመራችሁት ነገር አለ? ምንድነው የሷ እንደዚህ እንትን በጣም አሳሰበ። የሷ ነገር እንዴ ልጄ ጨዋና የሷን ጸባይ የሷን ችግሮች ሸፍኜ ደብቄ ሚስቴ ናት ብዬ አምቄ በኖርኩኝ እንደዚህ የምታሰቃዩኝ ምንድነው? ቆይ ምን እንደሆናችሁ ነው የምትፈልጉት? የሷን ችግር በቻልኩ ልጄ ጨዋና የኔ መቅደስ ያለበት ቆይ አንተ ምን ሆነ? ስም ያወጣህላት መቅደስ ያለባትን ችግር ልትነግረኝ ትችላለህ? ምን ሆነ ችግሩ? አንተ ምን ሆነ? ትወዳታለህ? ታፈቅራታለህ? ፍቅረኛዋ ነህ? ሲሳይ የህግ አካል ነኝ አለህ እኮ ሲሳይ መርማሪ ነው ነገር እንደውም ከጊዜ በኋላ ጸባያ ሲለዋወጥ መጠርጠር ነበረብኝ። ለካ አንተ ጋር እንትን እያለች ነው እዚህ እኔ ላይ ጸባያውን የምለዋውጠው። ሲሳይ ስራህን ታውቀዋለህ። ምንድነው ስራዬን የማውቀው? አዎ ስራዬንማ ሳውቀዋለሁ። የምሰራው ሳላውቀው እንዴት እሰራለሁ? መቅደስ የት ነው ያለችው? እባክህን በትህትና እየጠየኩ ነው። በትህትና መልስልኝ እንዳይቆጭ። ስራ ናታ መቅደስ። በዚህ ሰዓት ምን ሰራለች? ዶክተር እኮ ናት። የምን ስራ? የትኛው ስራ ነው የምትሰራው? እንዴት ማለት የትኛው ስራ ነው? ሆስፒታል ላይ የለችም። ምን ማለት ነው ሆስፒታል ላይ የለችም? እኔም ፈልጊያለሁ። እንግዲህ ለ15 ቀናት የሚሆን ማዘር አካባቢ ላይ ላይወት እንዳልቻሉ የአካባቢውንም ሰው ስጠይቅ ደግሞ ያንን መልስ ነው የተመለሰልኝ። በዚህ ዙሪያ ላይ መስጠት የምትችለው ነገር አለ? መቼም ቤትም መንገድ ትግባ፣ የትኛውም ምሽት ይሁን የትኛውም ቀን ላይ ትግባ ትውጣ፣ የእነሱ እንደዚህ ሰዓት ረግጥ ማለፍ አትችልም። ትችላለች። ስማኝ መቅደስ፣ አንደኛ ነገር የምትመጣው ከስራ ሌሊት ላይ ነው። እነሱ ደግሞ እንቅልፍ አላቸው እኮ። የፈለገ በበሬ እኔ ብሰው ቢያል እንዴ አይተኙም እንዴ? ታታሪ ሰራተኛ ነች መቅደስ። በጣም በስራዋ ላይ ትመሰክራለች፣ ጎበዝ ነች። አዎ በስራዋ ላይ ጎበዝ ሰራተኛ በጣም የተመሰከረላት ነበረች ማለት ከጊዜ በኋላ ጸባዩ ተለዋውጧል። በቃ እንደ ድሮ አይደለችም። የድሮ መቅደስ አሁን የምትላት መቅደስ አሁን ላይ አይደለች። ነው የሚያወራው። ልብ ብለህ አዳምጥልኝ። ስማኝ ሲሳይ፣ እኔና እሱ እያወራን ነው። የእርሶ ጣልቃ መግባት እዚህ ጋር እኮ በቃ እኮ ስለሷ እየጠየቀኝ ነው። ከሱ ጋር እያወራን ነው። የእርሶ ጣልቃ ገብነት እዚህ ጋር አያስፈልግም። ዛሬ አንላቀቅም። እኔ የማወራው ስለ ልጄ ነው። ይመለከተኛል። በቃ ስለዚህ ከተመለከቱትና እኔ እንዳወራ ካልፈለጉ ደግሞ በቃ ያወሩ። እኔን አይጠይቁም። አይደለችም ቤትህም አይደለም። ምን ልታረግ እንደገባህ አንተ ታውቀዋለህ። ልጄን ከጣልክባት አምጣት። እህቴ ብሎም አምጥቶ ያስቀመጣት ከሁለታቸው ጋር ያለውን ነገር አጣራልኝ። ምንድነው የሚቀባጠሩት? እኔ እየቀባጠርኩ አይደለም። በጣም እየቀባጠሩ ነው እንጂ በጣም እየቀባጠሩ ነው። የማይሆን ነገር እያወሩ ነው። መረጃ ነው የኔ ትክክለኛ። እዚህ ጋር ለጠየቀኝ ጥያቄ መልስ እየሰጠው ነው። እህቴ ከተባለ እህቴ ናት ብለህ እዚህ ቤት ያስቀመጥካት ግለሰብ እንግዲህ ስማችሁ ላይ ይመሳሰላል። ስማኝ፣ በመጀመሪያ ስለ ሰው ስታወራ ልንገር፣ በመጀመሪያ ስለ ሰው ስታወራ ለሰው ልጅ ሪስፔክት ወይ ክብር ይኖር። ሁለተኛ ነገር ደግሞ እዚህ ጋር ያስቀመጥካት ልጅ ልትላት አይገባም። ምክንያቱም እህቴ ናት። ገባ? ስለ እህቴ ደግሞ እዚህ ጋር ያስቀመጥካት ልጅ ምናምን ብለህ ክብሯን እንድትወርድ አልፈልግም። እዚህ ጋር የህግ አባላት ነኝ እስካልክ ድረስ ደግሞ መጠየቅ ያለብን ነገር በህግ አግባብ በስርዓቱ መጠየቅ ትችላለህ። ከዛ ወዲያ ግን በጉልበት ምንም የሚፈጠር ነገር የለም። ገባ? ስለዚህ መጠየቅ የምትፈልገውን ነገር ጠይቀኝ። እኔ የማውቀው ነገርና የሚሆን ነገር ካለ እመልስልሃለሁ። ሁለተኛ ነገር ደግሞ ስለ እህቴ ክብርዋን አውርደህ እዚህ ቤት ያስቀመጥካት ልጅ ምናምን እያልክ እንድታወራ አልፈቅድልህም። እዛ ጋር ቅድም ስለሰነዘርክብኝ ምናምን አይደለም አሁንም እንደዚህ የማወራ። ገባ? ግን ስለ እህቴ ክብር ይኖር። አሁን መጠየቅ የፈለግከውን ነገር ደግሞ በግልጽ ጠይቀኝ። እኔም የማውቀውና የሚሆን ነገር ካለ ደግሞ መልስልሃል። አሁን መጠየቅ የፈለግከው ነገር ምንድን ነው? እሺ ነገሩን ጀምረዋል። የህግ አካል የያዘው ጉዳይ አንተ እንደፈለግከው እዚህ ነች እዛ ነች ብለህ የሚፈጠረውን ጉዳይ የምናየው አይደለም። አንድ ሁለተኛ ደግሞ እዚህ ቁጭ ብለን መቅደስን እንጠብቃታለን ያልከኝ ሆስፒታል ደግሞ እንግዲህ እኔ የማውቀው ሆስፒታል ከሆነ አይደለም የለችም። ስራም ከገባች ረጅም ጊዜ ሆኗታል። ስራም እንግዲህ መልቀቂያ ሳታስገባ ስራ ለቅቅ ያለው ሳትን ምን ሳትን መልቀቅ የምትችልበት አይነት ሁኔታ ላይ አይደለም። ደግሞ በፈለገችው ጊዜ ተነስታ መውጣት የምትችልበት አይነት ኃላፊነት ቦታ ላይ አይደለም ያለችው። ሁለት ትመጣለች ካልከኝ ደግሞ ቁጭ ብለን እንጠብቃታለን። ቀንም ሁለት ቀንም ቀንም ሆነ ሁለት ቀን የፈለገውን ያክል ጊዜ ይሰጥ እንጠብቃታለን። ትመጣለች ብለኛል አይደለ?
ሶስተኛ ደግሞ እንግዲህ እህት በስነ ስርዓት እንዳወራ ካለ የምትፈልገው እህት ሰክራ እንደምትገባና መቅደስ እንደምታስቸግር አንተም በጣም ተሰላችተ እንዳለ ገልጻልኛለች። ሶስተኛ አራተኛ ያልኩ ብጠቅስልህ በጣም ብዙ ደስ የሚሉኝ ነገሮች አሉ። ግን ደግሞ እህት ተባለችው ግለሰብ አንተ ስትገባ የምትቀበልበት መንገድ የእህትና የወንድም አይመስልም። በዚህ ዙሪያ ላይ መልስ እንድትሰጠኝ እፈልጋለሁ። ያው እንዳልከው መቅደስ ስራ ለቃለች። የለቀቀችውም ደግሞ የለቀቀችበት መስሪያ ቤት ሄደ ማጣራት ትችላለህ። በአግባብ ባለው መልቀቂያ አስገብታ አላጣራም። ብታጣራማስ መልቀቂያ አስገብታ እንደለቀቀች በአግባቡ በህጋዊ መሰረት እንደለቀቀች ታውቅ ነበር። ግን ነገርኩ ስላላጣራህ ነው እያልኩ ያለሁት። ምክንያቱም የዛኔ ነግራናለች ለኛ መልቀቂያ አስገብቻለሁ ስራ ለቅቄያለሁ። እዛኛው ሆስፒታል እንደማትሰራ ሌላ ቦታ እንደቀየረችም ነግራናለች። የት ነው የቀየረችው? የቀየረችበትን ቦታ ዲቴል እንደዚህ ብዬ አልጠየኳትም። ምክንያቱም ሚስቴ ብትሆንስ እኔም ስራ እኮ ደክሞኝ ነው የምመጣው። በቃ ስራ ደግሞ ሁለተኛ ነገር ስለ ስራ ቦታዋ እኮ ማጣራት ግዴታ የለብኝም። ምክንያቱም ትልቅ ልጅ ናት። የሚያዋጣትን የምትፈልገውን አይነት ስራ መስራት ትችላለች። እንደ ባለቤትነት ደግሞ ምን እንደምትሰራ ላቅ ይገባል። እሱንም በቃ ዶክተር እንደሆነችና ሆስፒታል እንደምትሰራ አውቃለሁ። የትኛው ሆስፒታል እንደሆነ ግን አላውቅም። የትኛው ሆስፒታል ለቀቅሽ፣ የትኛው ሆስፒታል ገባሽ የሚለው ነገር ማወቅ ግዴታ የለብኝም። ለምንድን ነው ያለብኝ? ምክንያቱም ትልቅ ሰው ናት። የምታውቀውን ታገናዝባለች። የምታደርገውን ነገር ያየበት ምክንያት ምንድን ነው? ከእቴ ጋር ስማችን ስልህ የአባትና የእናታችን ስም ይለያል። ይሄ ማለት ደግሞ እቴ እሷን እቴ ካለመሆኗ የሚያግዳት ነገር ምንም የለም። ምክንያቱም ስማችን እኮ አይደለም እኮ ለነገር ነው ጠየቀኛ እኮ ጠየቅ እኮ መሀል ላይ እንትን አልካ ለራስህ እህቴ ካለመሆን ጋር የሚያገናኘው ነገር አልከኝ። አሁን እህት አይደለች እዚህ ጋር ስማኝ ልትል ያሰብከው ነገር እኮ ግዴታ ቀጥታ አልተናገርኩም እንጂ እኮ እንደዚህ ነው። ምክንያቱም ከእህት ጋር እንዴት የቤተሰቦች ስም ተለያየ ማለት ከተለያየ እህት አይደለችም ነው በቃ ባጭሩ። ግዴታ እኔም እንደዚህ እንደሆነ አትር። ምክንያቱም በዚህም ጠየቅ በዛም ቀጥታም ጠየቅ ካልጠየቅም ያው ልትል የፈለግከው ነገር ይሄ ነው፣ ግልጽ ነው፣ ማንም የሚረዳው ነገር። የእናትና የአባት ስም ከእህቴ ናት ካልካት ሰው ጋር ካልተመሳሰለ ያው ጀስት እህት አይደለችም ልትል የፈለግከው ነገር። ሁለተኛ ነገር ደግሞ ያው አዲስ በቃ እሷን ከህፃንነቷ ስልህ ምንም በማታውቅበት ገና ጨቅላ ባለችበት ሰዓት ነው እናትና አባቴ ከማደጎ አውጥተው ያሳድጓት። ያው በቃ እኔም ያው እሷን ከማደጎ በሚያወጡባት ሰዓት ያው ይሄን ያህልም የእድሜ ልዩነት የለንም። ታላቋ በሆንም ይሄን ያህልም ትልቅ የሚባል የእድሜ ልዩነት የለንም። እኔም ህፃን ነኝ። ያው በቃ እህትህ ናት ወንድምሽ ነን ተባብለን በቃ ቤተሰቦቻችን ምንም ልጇ ነው የምታያት ከልጅም በላይ በቃ እንደ ልጅ በቃ እሷን ማደጎ እንድትባል አትፈልግም። ኦኬ እንደዛ ከሆነ በቃ እህቴ ናት ልጄ ናት። ልጠይቅ በመጣችበት ሰዓት እንግዲህ ሱቅ ገብታ ነበርና የሱቁንም ባለቤት አግኝቼው በስነ ስርዓት ሳውራ ነበር። እስቲ ስለ ሲሳይ እናት ምናምን ያንደ ነገሮችን ሳውራው በየጊዜያቱ እንደምትመጣና በመጣችበት ሰዓትም እንደው ስለ አንተ ማንሽ የሚለውን ነገር እሷን በሚጠይቃት ሰዓት የሲሳይ እናት ነኝ፣ ከዛም በኋላ ሲሳይ እንደዚህ ጥሩ ሰው ነው አንድ ልጄ እያለች ስታወራ ነበር ብሎኛል። እና ይሄ ነገር ከምን የተነሳ ነው? እንደው ማለት እንደ ልጇ ወይም ደግሞ ከልጇ የበለጠ መታየት ከሆነ አንድ ልጄ እያለች ሲሳይን ማውራት እንደው ምን አስፈለገ? ስማኝ እናቴ ያው እዚህ ቤት የመምጣት መብት አላት። ትመጣለች አይደለም ልነግርህ ነው እኮ አንዴ ጠየቀኛ። አንተ ወደ ጠየቀኝ መልስ ከመመጣልህ ትዕግስት ኖሮ ልታዳምጠኝ ግድ ይላል ከጠየቅ። ሁለተኛ ነገር ደግሞ እናቴ እዚህ ቤት የመምጣት መብት አላት። ሁለተኛ ነገር ደግሞ ብትመጣ ሱቅ ስትሄድ ኢቭን አንድ ቀን ነው እንደዛ ብሎ ሊጠይቃት የሚችለው ባለሱቅ። በመጣችበት ቀን ሙሉ ስለ ልጅሽ እያለ ተደጋጋሚ አንድ አይነት ጥያቄ አይጠይቃትም። ሁለተኛ ነገር ደግሞ የሰው ልጅ ናት እኮ። የሰው ልጅ ደግሞ አንድ ቀን አንዴ ሊሳሳት ይችላል። ስለዚህ በመጣችበት ሰዓት አንድ ቀን ሲጠይቃት እንደዛ ብሎ ሊሆን ይችላል። ገባህ? ግን እናትህ እንደምትል እርግጠኛ ነህ ማለት ነው? እንደዛ ለምን እንደምትል እርግጠኛ ግን የሰው ልጅ ስህተት የእሷን ስህተት እኮ እኔ ልትሳሳት ትችላለች፣ ላትሳሳት ትችላለች፣ እኔም ልትሳሳት እችላለሁ።
እዚህ ጋር እኮ እህቴ ናት። ግን አንድ ቀን ብቸኛ ልጅ ነኝም ብዬ ላወራ እችላለሁ። ማጌጫ ብላ ከምትጠቀማቸው ነገሮች ውስጥ እስቲ ካስተዋልካቸው ብትነግረኝ ምን ምን ትጠቀማለች? እዚህ ጋር በጣም ግራ እያጋባኝ ለረጅም ጊዜ የተደረገ የቀለበት ጣቷ ላይ እንግዲህ የቀለበት የነበረበት ቦታ የሚያስታውቅ አይነት ነገር አለ። እስቲ ትዳር እንግዲህ አልመሰረተችም፣ አንተ ጋር ነው የምትኖረው፣ አንተን ለማገዝ የመጣች ታናሽ እህት ነች። ያ ነገር እንደው ለማጌጥ ብላ ለረጅም ጊዜ ያደረገችው ቀለበት ነው ወይንስ ምንድን ነው? ምን አለ መሰለህ ስለኛ ስታጣራ ብዙ ያላወቃቸው ነገሮች አሉ መሰለኝ። አላቅም እሱን። እህቴ ያው ድሮ አብረን ኖረናል። ግን ያው በሕፃንነታችን እንዳጋጣሚ በስራ ጉዳይ ፋሚሊዎቻችን ወደ ሐዋሳ ሄደን ነበር እና ሐዋሳ ሄደን የሆነ ነገሮች እንትን በቃ ያው እንደ አዲስ አበባ በምንመለስበት ሰዓት ግን እዛ ዘመዶች ስለነበሩን እሷ ትምህርት ጀምራም ስለነበረ ምናምን እሷ እዛው ቀርታለች። ያው ዲቴል ብዙ አመታችንን ተራርቀን፣ ስለዚህ ብዙ አመታችንን የተራራቀን ሰዎች እሷ የምታጌጥባችን ማጌጦች እንዳለ አውቃለሁ ማለት ዘበት ነው። የዛሬ ስንት አመቱን እንኳን ለሚጠይቁ ያሉት ይሄ ማለት በቅርብ ጊዜ የተደረገና ለረጅም ጊዜ የተደረገና በቅርብ ጊዜ የወለቀ ቀለበት እንደሆነ ነው የሚያስታውቀው። መቼም በልጅነቱ ያደረገችውን ቀለበት እኔ በልጅነቷ ምናምን ኢቭን እንኳን እኮ ኢቭን በቃ እኔና መቅደስ አንድ ላይ መኖር ከጀመርን ከትንሽ ቆይቶች በኋላ ነው እሷ የመጣችው። ለምን መጣች? ምክንያቱም መቅደስ እንደምታያት ስራ ይበዛባታል፣ ስራማ ዳር ናት ምናምን። ከዛ መታ እዚህ ቤት ውስጥ ደግሞ ያው አንድ ላይ ከኖር ካይቀር የሚበላ የሚጠጣ ቤቱ ንጽህናውን መጠበቅ የምንለብሰውን የሚያጥብልን ምናምን አይነት ሰዎች ያስፈልጉናል። በዚህ አጋጣሚ ደግሞ በቃ አይምሮ ውስጥ የመጣችው እህቴ ነበረች። መቅደስም እንድትጨናነቅ ስለማፈልግ ከዛ ከስራ መታ እዚህ ደክማት እዚህ ደግሞ ያሉትን ነገሮች መስራት አለባት ብዬ ስለማናስብ እሷን እንድታግዛት ያው ቤት ውስጥ ያለውን ነገር ከቨር እንድታደርግ እህቴን አስመጥቷል። ይሄ ደግሞ ማንም ቤተሰብ ላይ ሊኖር የሚችል ነገር ነው። ያው ደግሞ ያው አዲስ ጎጆ ወጪዎችም ስለሆነ ደሞዛችንም በቃ ብዙ ነገር ወደፊትም ልጆች ይመጣሉ ብለን ስላሰብን ሰራተኛ መቅጠሩ እዚህ ጋር ለኔ አልታየኝም። ገባካ? ሁለተኛ ነገር ደግሞ በአሁን ሰዓት ላይ በአሁን ሰው ማመን ራሱ ተገቢ ነው ብዬ አላምንም ከምንሰማቸውም ከምናያቸውም ድርጊት አንፃር። ስለዚህ የሩቅ ሰው ከሚመጣ ችግር የለም። የእህትና ያንተን ጉዳይ ማጣራት ባለብኝ መንገድ እያጣራሁ ስለሆነ ችግር የለውም። ግን አሁን መቅደስ የት ነው ያለችው? ስራ ቦታ ካልከኝ ደውልላት፣ ድምጿን እንስማና እንጂ ደውልላት። በጣም አጭር መልስ። ስማኝ፣ ማብራሪያ ያስፈልጓል አላስፈልጎም ምናምን እሱ ነው አለች አይደል? በቃ አለች፣ ስራ ናት። አሁን ስራ በምትሆንበት ሰዓት አብዛኛው ጊዜ ስራ ተነሳ። ሁለተኛ ነገር ስማኝ፣ ሁለተኛ ነገር ቅድም እንዳልከኝ እንጠብቃለን ብለኛል። ስለዚህ እሷ እስከምትመጣ ጠብቋት። መጠበቁ እንዳለው ነው። በአካል አግኝታት ደውልላትና ማዘር ሲደውሉ ስልኳ እንደማይሰራ ረጅም ጊዜ ተነግሮኛል። ስለዚህ አሁን አንተ ደውልላትና ያሉትን ነገሮች እንስማ። ደግሞ ደውልላታ እስቲ በቅርቡ የተደዋወላችሁበትን ታሰኛለህ። እንግዲህ ስልክ አጣራውታ እንዴ ስልኬን የት ነው የምትወስዱት? ሲቀጥል እዚህ ጋር ከመቅደስ ጋር የተደዋወላችሁበት ለረጅም ጊዜያት የለም። ምንድን ነው እሱ? ሴትዮ ከኔ ምንድን ነው የሚፈልጉት? ያየሁትን ነው የጠየኩት ያለሁት። ልጄ ስማኝ፣ እዚህ ጋር ፍቅረኛ ነች። ለረጅም ጊዜ አልተደዋወላችሁም። ቢያንስ አንዱ ለሷ አሳልፌ ሶስተኛ ላይ ባለቤትን ማግኘት ነበረብኝ። ባለቤት እንደሆነስ እየነገርከኝ ስለሆነ ማለት ሚስትን አንድ ሁለት ስክሮል አድርጌ ካላገኘኋት አጣው። የተወሰነ ለራሱ ሄድኩኝ፣ የለም። ሰሞኑን አልተደዋወልን። ለምን? ከተደዋወልን ትንሽ ቆየት ብለን። ምክንያቱም አንደኛ ነገር እኔም ስራ ይበዛብኛል፣ እሷም ስራ ይበዛባታል። ሁለተኛ ነገር ደግሞ ሰሞኑን ጸባይዋ በመለዋወጡ ውጪ በማደሯ ብዙ ነገር በመጠጣቷ ምናምን ሰላም አይደለም፣ እየተጋጨን ስለሆነ በቃ አንደዋወልም። ገባካ? በቃ ምክንያቱም እሷ አንድ ሳምንት 15 ቀን
ኢቭን መጣች ከተባለ ራሱ ልታደር ምናምን ሳይሆን መታ ልብስ ቀይራ ምናምን ለመውጣት ሌሊት ላይ ነው የምትመጣው፣ ሰክራ ነው የምትመጣው። በቃ ይሄ ሁሉ ነገር እየሆነ ስለሆነ በቃ በዚህ የተነሳ ግጭት ውስጥ ስለገባን አሁን አንደዋወል። በቃ እህቴም እዚህ እንድትመጣ የፈለኩበት ምክንያት በቃ አንደኛ ስራ ምናምን እንድትሰራልኝ ምናምን፣ ሁለተኛ ነገር ደግሞ ያው ሴትና ሴት ትንሽም ቢሆን የማውራት የመግባባት ጸባይ እንትን የማለት በቃ እንደ ጓደኛዋ ቀርባ ብዙ ነገሯን እንድታስተዋት መጠጡን ምናምን የድሮ በቃ የድሮ መቅደስን ፈልጋታል። የድሮ መቅደስ ግን ልትሆንልኝ አልቻለች። ልጄን ስሟን አታጥፋት። በጣም እየተፈታተኑ ምን ታደርጋለህ? እየታገስኩት ልጄ ምን ማድረግ ትችላለህ? አንተ ምንድነው የምትለኝ? ቆይ እኮ ምን ልታደርግ ማድረግ የምትፈልገው ነገር ማድረግ ትችላለህ። እስቲ ነኝ ቆይ እናንተ እኮ ግልጽ ያልሆነላችሁን ያልተረዳችሁኝ ነገር አለ። ምንድነው ያልተረዳችሁ? እኔ መቅደስን እኮ ስማኝ፣ የትኛውም ምንም ቢሆን ወንድ ልጅ ነኝ፣ ክብር አለ። የትኛውም ወንድ ልጅ ደግሞ ማንንም ሴት ቢያፈቅር የሴት ቤት ቁጭ ብሎ እየኖረ የሴት ቤት አይገባም። በዚህም አለ በዛ። እኔ ግን የሴት ቤት እኮ የገባሁት ከእሷ ጋር መኖር የጀመርኩ በጣም ስለማፈቅራት በጣም ስለምወዳት ከእሷ ለቅንጣት ያህል እንኳን መለያየት ስለማልፈልግ ግን በቃ አብረን በምንኖርበት ሰዓት ከጊዜ በኋላ ስራ እያለች ትወጣለች። ከዛ ሳምንት 15 ቀን እየቆየች በሌላ ሰው ስልክ እየተደወለልኝ ሰከረች፣ እንደዚህ ወደቀች፣ እንደዚህ ወድቃለች። እየሄድኩ ከመጠጥ ቤት እየፈለግኩኝ በዛ ሌሊት እንቅልፌን አጥቼ ስንት መከራ በልጬ መጠጥ ቤት ግሮሰሪ ለግሮሰሪ ፈልጌ እሷን አምጥቼ እሷን ተይ ይሄ ይቅርብሽ ምንድነው የሚሰራልሽ ምናምን በምላስ ሰዓት አይመለከትም ምናምን ነግረኝም ይሄን ያህል ልጅን ስሟን ከምታጠፋ ማነህ ምንድነህ ስልህ ያልከኝን ታውቀዋለህ። ስለዚህ አሁን አንተ እያልክ ያለኸው መቅደስ አለች እዚሁ ነው? አዎ ትመጣለች። ቤቷ አይደል እንዴ? ከቤቷ ውጪ የት ትሄዳለች እንዴ? ተጣልክበት ቦታ ፈልግ። እንግዲህ በራሳችን ማሜ እያጣራን ያለናቸው ብዙ ነገሮች ስላሉ ሲሳይ እንድታውቁ ያክል ከዚህ ደቂቃ ጀምሮ ከኛ ጋር ነው የምትቆየው። ምንም አይነት የስልክ ጥሪም ሆነ ምንም አይነት እንቅስቃሴ ማድረግ አትችልም። ያንን ከግንዛቤ ውስጥ እንድታስገባው ነው። እህትም እንግዲህ ያልካት እህትህ ትሆናቱን ከሰዓታት በኋላ አጣርቼ ምነግር ይሆናል። እነዛን ጉዳዮች እያሰብክበት እንድትቆይ ነው። ምንም ነገር ብታስብ ምንም ነገር ብታደርግ ማምጣት የምትችለው ነገር ስለሌለ መቅደስ ደግሞ እንግዲህ ትመጣለች ጠብቁ ብለኛል። ጠብቅና ያለውን ነገር ማዘርን ደግሞ እንግዲህ ስታወራኝ ሳትለይ ትላንትና ቀኑ ሙሉ እስካሁን ሰዓት በጥንቃቄ ማይነቅሯኛ መቅደስ ትግባ አትግባ ያለውን ነገር ለመጨረሻ ጊዜ እንድታጣራ አድርጌ ነበር። ሰው ትላንት ካልገባች ስራ ተረኛ ነበረች ማለት ነው። ዛሬ ግዴታ ወደ ቤት መመለስ አለባት ማለት ነው አይደል? እንጠብቃለን። ውድ ቤተሰቦች እንግዲህ ስልኩም እኔ ላይ ነው ያለው። ምንም አይነት ነገር ኢንፎርሜሽን ከሌላ መውሰድም መስጠትም አይችልም። እዚህ ቁጭ ብለን መጠበቅ ያለብን ነገር እንጠብቃለን። መሄድ ወዳለብን ቦታዎችም ከሆነ መሄድ ይኖርብናል፣ ግዴታችን ነው። ከዛም ባለፈ ደግሞ እንግዲህ ይመስለኛል ከጀርባ እያሳዩኝ ያለ ምልክት ስለሆነ ስልኩ ላይ የተገኙ አንዳንድ ቴክስቶች ያሉ ይመስለኛል። በዛ መሰረት ራሳችን ማጣራት ያለብን ጉዳይ አለ። እኔም ደግሞ እንግዲህ ጭንቅላት ላይ እየፈጠሩብኝ ያሉ አንዳንድ ጥያቄዎች አሉ። ከነዛ ውስጥ አንዱ ምንድነው እናት በቃ ማለት ብቻ እዚህ ጋር ማለት አልፈልግም። ብቻ አጣርቼ ብዙ ነገሮችን በኋላ ለእናንተ ማስተላለፍ ይሆናል። እንድታውቁት ያክል ግን እዚህ ጋር ያለው ሀብት ንብረት ሙሉ ለሙሉ እንግዲህ በመቅደስ ስም እንዳለ እንድታውቁት እፈልጋለሁ። ያ ማለት እንግዲህ ነገሮች ወደ ምን ያመራሉ፣ ምን አይነት ነገር ሊያስከትሉ ይችላሉ፣ ሰው ለገንዘብ ብሎ ምን አይነት ነገሮችን ያደርጋል የሚለው ነገር አብረን ሆነን አጣርተን የምንደርስበት ይሆናል። ውድ ቤተሰቦቼ እንግዲህ እስከዛው ድረስ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡ ነው። ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንዲሁም ደግሞ ለብዙ እንዲደርስ ቻናሉን ሼር እያደረጋችሁ ከጎኔ እንድትሆኑ እፈልጋለሁ። ማሜ እንግዲህ ያው እስካሁን ላደረጋችሁ ትብብር በጣም አመሰግናለሁ። እርስዎ ጋርም ያለውን አዳዲስ ነገር እንግዲህ የተለዋወጥን መደረግ ያለባቸው ነገሮች የምናደርግ ይሆናል። እርሶም እንግዲህ እንደጠየቁት ዛሬ ቀኑ ሙሉ እዚህ ቁጭ ብለንም እስከ አመሻሽም ማድረግ ካለብን ማድረግ መጠየቅ ያለብን ነገሮች እየጠየቅን የምንቀጥል ይሆናል ማለት ነው። እሺ እንግዲህ ውድ ቤተሰቦች ቀጣይ እስከምንገናኝ ድረስ ቸር ቆዩ።